የለመኑትን የማይነሳ የነገሩትን የማይረሳ ከሚለምኑት በላይ እጅግ አብልጦ የሚሰጥ ከሚያስቡት በላይ እጅግ አብልጦ የሚያደርግ አምላካችን እግዚአብሔር ለቅዱስ ኢያቄምና ለቅድስት ሐና ከፍጥረታት ሁሉ የምትበልጥ በፈጣሪና በፍጡራን መካከል ያለች ቅድስተ ቅዱሳን ንጽሕተ ንጹሐን ብጽዕተ ብፁዓን ድንግል ማርያም ወላዲተ አምላክን ሰጣቸው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ሐና ልጅ አልነበራትም፣ መካን ነበረች። ስለዚህ ወደ እግዚአብሔር ጸለየች። ስለተሳለች ታሪኬን ብትለውጥ፣ ነገሬን ብትገለብጥ፣ ስድቤን ብታርቅ፣ ነቀፌታዬን ብታስወግድ፣ ወንድ ልጅ ብትሰጠኝ፣ ዕድሜውን ሁሉ ለእግዚአብሔር የተሰጠ ይሆናል፣ መላጭ በራሱ ላይ አያርፍም፣ ናዝራዊ ይሆናል ብላ ተሳለች። ልክ እንደዚሁ ቅዱስ ኢያቄምና ቅድስት ሐናም ለእግዚአብሔር ስዕለት ተሳሉ። ሶስት ቁጥር 21 ጀምሮ አምላካችን እግዚአብሔር በሊቀ ነቢያት በሙሴ በኩል ለሕዝበ እግዚአብሔር ለእስራኤል ዘሥጋ እንደዚህ ብሎ ተናገረ። እስቲ በሉ ከኔ ጋራ ስዕለት በሉ። ለእግዚአብሔር በተሳልክ ጊዜ በደም በሉ። ስዕለት በሉ። ለእግዚአብሔር በተሳልክ ጊዜ እግዚአብሔር ይሻዋልና ኃጢአትም ይሆንብሃልና አትዘጊ። ባትሳል ግን ኃጢአት የለብህም። ባትሳል ምን የለብህም? ኃጢአት የለብህም። ወገኖቼ አለመሳል ኩነኔ አይደለም፣ ኃጢአት አይደለም። መሳል ጽድቅ አይደለም። ስዕለት በጽድቅና በኩነኔ ውስጥ ቦታ የለውም። አለመሳል ኃጢአት አይደለም፣ መሳልም ጽድቅ አይደለም። ዋናው የተሳሉትን መፈጸም ነው። ምን አለ ስንነሳ የተሳልከውን ፈጽመው። ለምን? በፈቃድህ ለእግዚአብሔር ለአምላክ ተስለሃልና ከከንፈርህ የወጣውን ታደርግ ዘንድ ጠብቅ ነው የሚለው ቃል። በፈቃድህ ወደ ፈቅደ በከንፈርህ በአንደበትህ የተናገርከውን ቃል ትፈጽም ታደርግ ዘንድ ጠብቅ ነው የሚለው። ባትሳል ኃጢአት የለብህ። አለመሳል ኃጢአት አይደለም። ኃጢአት የሚሆነው ተስሎ አለመክፈል ነው። ተስሎ ማስቀረት ነው። ተስለን እንድንፈጽም ታዘናል። የእግዚአብሔር ቃል ነው የሚያዘን። አምላካችን እግዚአብሔር የተሳልነውን እንድንፈጽመው ይርዳን። ዛሬ የምናከብረው በዓል እንዴት ነው? የተሳልከውን ፈጽመው ነው። ብዙ ታሪክ አልተርክም፣ ሁላችን ስለምናቀው በጠዋቱም ክፍለ ጊዜ ስለተነገረ በየዓመቱም ስለሚተረክ ነገር ግን እንዲሁ ቁጭ አድርገን እንዳናልፈው ጥቂት ነገር ከታሪኩ ክፍል አነሳለሁ ለትምህርታችን እንዲሆን። ታሪኩ እንደዚህ ነው። አባታችን ቅዱስ ኢያቄም እና እናታችን ቅድስት ሐና ሃይማኖታቸውን አጽንተው ምግባራቸውን አቅንተው በቅዱስ ጋብቻ በንጹህ መኝታ ይኖሩ ነበረ። ነገር ግን ልጅ አልነበራቸውም፣ መካን ነበሩ።
ቅዱስ ኢያቄምና ቅድስት ሐና እግዚአብሔር ልጅ እንዲሰጣቸው ወደ እግዚአብሔር ጸለዩ፣ ወደ እግዚአብሔር ለመኑ፣ ስዕለት ተሳሉ፣ ብፅዓት ገቡ። እግዚአብሔር የቅዱስ ኢያቄምንና የቅድስት ሐናን ጸሎታቸውን ሰማ፣ ልመናቸውንም ተቀበለ። በእግዚአብሔር ፈቃድ ቅዱስ ኢያቄምና ቅድስት ሐና በነሐሴ 7 ቀን ቅድስተ ቅዱሳን ድንግል ማርያምን ጸነሱ። በግንቦት 1 ቀን በሊባኖስ ተራራ ቅድስተ ቅዱሳን ድንግል ማርያም ከቅድስት ሐና ተወለደች። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ቅዱስ ኢያቄምና ቅድስት ሐና እንዲህ እያሉ ይማጸኑ ነበረ። የልባችን ተስፋ የዓይናችን ማረፊያ የሆነ ልጅ ስጠን። ልጅ ብትሰጠን እኛን ያገልግል አንልም፣ መልሰን ላንተ እንሰጣለን ብለው ነው ልመና የለመኑት፣ ጸሎት የጸለዩት፣ ስዕለት የሳሉት። ልክ የሕልቃና ባለቤት ቅድስት ሐና እንደ ተሳለችው አይነት ስዕለት ማለት ነው። እዚህ አንደኛ ሳሙኤል ምዕራፍ 1 ቁጥር 11 ላይ የሚመሳሰል ታሪክ አለ። የሕልቃና ባለቤት ሐና ልጅ አልነበራትም፣ መካን ነበረች። ስለዚህ ወደ እግዚአብሔር ጸለየች፣ ስዕለት ተሳለች። ታሪኬን ብትለውጥ፣ ነገሬን ብትገለብጥ፣ ስድቤን ብታርቅ፣ ነቀፌታዬን ብታስወግድ፣ ወንድ ልጅ ብትሰጠኝ፣ ዕድሜውን ሁሉ ለእግዚአብሔር የተሰጠ ይሆናል፣ መላጭ በራሱ ላይ አያርፍም፣ ናዝራዊ ይሆናል ብላ ተሳለች። ልክ እንደዚሁ ቅዱስ ኢያቄምና ቅድስት ሐናም ለእግዚአብሔር ስዕለት ተሳሉ። የለመኑትን የማይነሳ የነገሩትን የማይረሳ ከሚለምኑት በላይ እጅግ አብልጦ የሚሰጥ ከሚያስቡት በላይ እጅግ አብልጦ የሚያደርግ አምላካችን እግዚአብሔር ለቅዱስ ኢያቄምና ለቅድስት ሐና ከፍጥረታት ሁሉ የምትበልጥ በፈጣሪና በፍጡራን መካከል ያለች ቅድስተ ቅዱሳን ንጽሕተ ንጹሐን ብጽዕተ ብፁዓን ድንግል ማርያም ወላዲተ አምላክን ሰጣቸው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ከኃይላት፣ ከስልጣናት፣ ከሊቃናት፣ ከአጋይስት፣ ከመናብርት፣ ከመኳንንት፣ ከእልፍ አእላፋት ወትልፊት አእላፋት ቅዱሳን መላእክት ከኪሩቤል ከሱራፌል ሁሉ የምትበልጥ ናት ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ። እሷን የሚመስል እንደሷ ያለ ማንም የለም። የአቢ ክብራ ለማርያም እምኩሎሙ ቅዱሳን እንዳለ አባታችን ቅዱስ ኤፍሬም በውዳሴ ማርያም የቅድስተ ቅዱሳን የድንግል ማርያም ክብሯ ከቅዱሳን ሁሉ ክብር ይበልጣል። ከቅዱሳን መላእክት፣ ከቅዱሳን ነቢያት፣ ከቅዱሳን ሐዋርያት፣ ከጻድቃን፣ ከሰማዕታት ሁሉ ክብር ይበልጣል። ልጅ ስጠን ያሉት እሱ ግን የበለጠ ከልጆች ሁሉ የበለጠች ልጅ ቅድስተ ቅዱሳን ድንግል ማርያምን ሰጣቸው። አዎ ጥቂት ነገር ሲለምኑት ብዙ የሚሰጥ አምላክ ነው የኛ አምላክ። ትንሽ ነገር ሲለምኑት ታላቅ ነገር የሚሰጥ አምላክ ነው። ልጆች የእግዚአብሔር ስጦታዎች ናቸው፣ የሆድም ፍሬ የእርሱ ዋጋ ነው ይላል መዝሙር 126 ቁጥር 3 ላይ። ልጆች የማን ስጦታ ነው? የእግዚአብሔር ስጦታዎች ናቸው። የሆድም ፍሬ የማን ዋጋ ነው? የእግዚአብሔር ዋጋ ነው። ልጆች እኮ የሰው ልጆች የአእምሮ ጭማቂ ውጤቶች አይደሉም። ከአባት አብራክ ተከፍሎ በእናት ማኅፀን ተጸንሶ እንዲወለዱ የሚያደርግ አምላካችን እግዚአብሔር ነው። እግዚአብሔር ቅድስተ ቅዱሳን
ድንግል ማርያም ወላዲት አምላክን ለጊዜው ለቅዱስ ኢያቄምና ለቅድስት ሐና ሰጣቸው። ስድባቸው ራቀ፣ ነቀፌታቸው ተወገደ። ልጅ አለመውለድ፣ ዘር አለመተካት፣ ፍሬ አለማፍራት በብሉይ ኪዳን ያስነቅፍ ያሰድብ ነበርና ነቀፌታቸው ተወገደላቸው። ለጊዜው ቅድስተ ቅዱሳን ድንግል ማርያም የተሰጠችው ለቅዱስ ኢያቄምና ለቅድስት ሐና ነው። ፍጻሜው ግን ለአዳምና ለልጆቹ ሁሉ ተሰጠች። ለነሱ ብቻ አይደለም የተሰጠችው፣ ለኛም የተሰጠችን ስጦታችን ናት። ስድባችን የራቀው ነቀፌታችን የተወገደው በቅድስተ ቅዱሳን በድንግል ማርያም ምክንያት ነው። እርሷ ምክንያተ ድኂን ናት። መድኃኔ ዓለም ኢየሱስ ክርስቶስን ወልዳ ስለሰጠች። አስተውሉ ወገኖቼ፣ ቅዱስ ኢያቄምና ቅድስት ሐና ወላዲት አምላክን ወለዱ። የአምላክ እናትን ወለዱ። ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለእግዚአብሔር ወልድ አያት ሆኑ። እንዴት አይነት መታደል ነው! እንዴት አይነት ጸጋ ነው! አያት ሆኑ። ይሄ የእግዚአብሔር ጸጋ ነው፣ የእግዚአብሔር ስጦታ ነው። ልጅ ስጠን አሉ። ከልጅም የበለጠ ልጅ ተሰጠቻቸው። ከዚያ 3 ዓመት ከ7 ወር በቅዱስ ኢያቄምና በቅድስት ሐና ቤት ቆየች ቅድስተ ቅዱሳን ድንግል ማርያም። ከዚያ ቅዱስ ኢያቄምና ቅድስት ሐና እንዲህ ተባባሉ፣ ይቺ ብላቴና ሆዷ መብል ሳይለምድ እነሆም ልቧም ሰው ሳይለምድ ወስደን እንደገባነው ቃል ለአምላካችን ለእግዚአብሔር መስጠት አለብን አሉ። አፏ ሆዷ እህል ሳይለምድ ልቧ ደግሞ ሰው ሳይለምድ እኛን ከለመደች አባት እናቷን ከለመደች በኋላ እንውሰድ ብንል ችግር ነው ለመለየት። ምኑንም ሳትለይ አሁን ወስደን እንስጣሉ። ለምን? ቃል ገብተዋላ። የተሳልኸውን ፈጽመው አይደለም ይለው ርዕሳችን እኮ እሱ ነው። የተሳሉትን ሊፈጽሙ ቅድስተ ቅዱሳን ድንግል ማርያምን ይዘው የታዘዘውን መስዋዕት ይዘው እነሆ ተጓዙ ወደ ቤተ መቅደስ ማለት ነው። እንደ ቃሉ አባታችን ክቡር ዳዊት እንዲህ እያለ ዘምሯል። እበቡ ቤተከ ምስለ መባኤ ነው ያለው። ከመባኤ ጋራ ከመስዋዕቴ ጋራ ወደ ቤተ መቅደስ እገባለሁ። ወእሁብ ብጻቴ ዘነበብኩ በአፎየ በአፌ አንደበቴ የተናገርኩትን ስዕለቴን ብጻቴን እሰጣለሁ እፈጽማለሁ። ዘእቤ በከናፍሬ አመ ምንዳቤ በመከራዬ ቀን በችግሬ ቀን በአፌ በከንፈሬ የተናገርኩትን ቃል እፈጽማለሁ እሰጣለሁ። እንዲህ ብታደርግልኝ እንዲህ አደርግላለሁ ብዬ የገባሁትን ቃል እፈጽማለሁ። በዳዊት መዝሙር 65 ቁጥር 13 ላይ የተመዘገበ አይለ ቃል ስዕለቱን ብጻቱን መፈጸም የሚገባው ቤት ነው ስንል በእግዚአብሔር ቤት ነው። ስሙ በሚጠራበት ስፍራ
መላእክት በሚወጡበት በሚወርዱበት ለአምልኮቱ በምንበረከክበት ለክብሩ በምንዘምርበት የሰማይ ደጅ በተባለ በጸጋው ግምጃ ቤት ነው ስዕለት የሚፈጸመው። ስዕለትን በእግዚአብሔር ቤት መፈጸም በኦሪት ዘዳግም ምዕራፍ 12 ቁጥር 26 ላይ ይሄ ተመዝግቧል። ስዕለትህን ስሙ በሚጠራበት በመቅደሱ በእግዚአብሔር ቤት ፈጽም ይላል። በእግዚአብሔር ቤት በመቅደሱ መፈጸም። ቅዱስ ኢያቄምና ቅድስት ሐና ስዕለታቸውን በቤተ መቅደስ ነው የፈጸሙት። በእግዚአብሔር መቅደስ ፈጸሙ። የመጀመሪያው እሱ ነው። ስዕለት የምንሳለው ለእግዚአብሔር ነው። ደግሞ የምንፈጽመው ስሙ በሚጠራበት በመቅደሱ ነው። ስዕለት ለሌላ አንሳልም። ስዕለት በሌላ ቦታ አንፈጽም። ስዕለት የሚፈጸመው በእግዚአብሔር ቤት ውስጥ ነው። ለምን አንዳንዶች ለጣዖታትም የሚሳሉ አሉ። ስዕለታቸውን በጣዖት ቤት ሄደው የሚፈጽሙ አሉ። ለጠንቋይ፣ ለድግምተኛ፣ ለመተተኛ፣ ለአስማተኛ የሚሳሉ ሰዎች አሉ። እንዲህ ብታደርግልን ብለው የምንሳለው ለማን ነው? ለእግዚአብሔር ነው። ስዕለታችን የምንፈጽመው በየት ነው? በእግዚአብሔር ቤት ነው። ሌላ ስፍራ የለም። አንዳንዶች ባለማወቅ ጠፍተዋል። ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ይላል ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ ብዙዎች ጠፍተዋል። እግዚአብሔር ከጥፋት ይመልስልን። ጠንቋይ ለራሱም አያውቅም። ጠንቅ ነው የሚውለው። ድግምተኛ፣ መተተኛ፣ አስማተኛ ምን አለው? አባት ነው። ርኩሰት ነው ያለው። ነፍሰ ገዳይ ነው ዲያብሎስ። ስለዚህ ስዕለት የምንሳለው ለእግዚአብሔር ነው። ስዕለትንም የምንፈጽመው በእግዚአብሔር ቤተ መቅደስ ውስጥ ነው። ይሄ የመጀመሪያው ነገር ነው። ቅዱስ ኢያቄም፣ ቅድስት ሐና ስዕለታቸውን በእግዚአብሔር ፊት በእግዚአብሔር ቤተ መቅደስ ፈጸሙ። እሱ ብቻ አይደለም፣ ደግሞ ስዕለትን ሁለተኛው በሕዝቡ ሁሉ ፊት መፈጸም። ስዕለትን በማን ፊት መፈጸም? በሕዝቡ ሁሉ ፊት መፈጸም። ለምን? አንዳንድ ጊዜ ከሰው አእምሮ በላይ የሆነ ድንቅ ሥራ ተአምራት ተደርጎልን ስለሆነ የምናቀርበው። ቅዱስ ኢያቄም፣ ቅድስት ሐና በስተርጅናቸው ነው ቅድስተ ቅዱሳን ድንግል ማርያምን የወለዱት። በስዕለት ነው ያገኙት። በብፅዓት ነው የተቀበሉት። አባታችን ክቡር ዳዊት ሲዘምር ይሄን ነገር እንደዚህ አድርጎ አምጥቶታል። ስዕለትን በእግዚአብሔር ቤተ መቅደስ በሕዝቡ ሁሉ ፊት እንድንፈጽም ይናገራል። የዳዊት መዝሙር 115 ቁጥር 6 ጀምሮ መመልከት ትችላላችሁ። በሕዝቡ ሁሉ ፊት ስዕለትህን ለእግዚአብሔር አቅርብ ይላል። እዚህ መዝሙር 115 ቁጥር 5 እና ቁጥር 9 ላይ ተመልከቱት። በሕዝቡ ሁሉ ፊት ስዕለትህን ለእግዚአብሔር ለአምላክ ፈጽም ነው የሚለው። ክቡር ዳዊት ስለ ራሱ ይናገራል። ስዕለቴን በሕዝቡ ሁሉ ፊት ለእግዚአብሔር እፈጽማለሁ ነው። ስዕለታችንን በሕዝቡ ሁሉ ፊት
ለእግዚአብሔር በቤተ መቅደሱ መፈጸም ይዘው መጡ። በዚያ ዘመን የነበረው ሊቀ ካህናቱ ዘካርያስ ነው። የሕልቃና ባለቤት ቅድስት ሐና ሳሙኤልን ከእግዚአብሔር በተቀበለች ጊዜ በዚያ ዘመን የነበረው ሊቀ ካህናቱ ኤሊ ነው። ተመሳሳይ ታሪክ ነው። ይህን ተመልከቱት። አንደኛ ሳሙኤል ምዕራፍ 1 ቁጥር 27 ላይ ቅድስት ሐና ከባለቤቷ ከሕልቃና ጋራ ሳሙኤልን በ3 ዓመቱ ይዛ ከመባው ጋራ ወደ እግዚአብሔር ቤት አቀረበች። በሕዝብ ሁሉ ፊት ስለቷን በቤተ መቅደስ ፈጸመች። ከእግዚአብሔር ስለዚህ ሕፃን ጸልዬ ለምኜ ነበረ፣ እግዚአብሔር ልመናዬን ሰማኝ፣ እነሆ ለጸሎቴ መልስ ሰጠኝ፣ ይሄንን ሕፃን ሰጠኝ፣ እኔም ደግሞ ለእግዚአብሔር ሰጥቼዋለሁ፣ እድሜውን ሁሉ ለእግዚአብሔር የተሰጠ ይሆናል አለች። ከእግዚአብሔር የተቀበለችውን መልሳ ለእግዚአብሔር ሰጠችው። ልክ ቅዱስ ኢያቄምና ቅድስት ሐናም እንዲህ አሉ በሊቀ ካህናቱ በዘካርያስ ፊት፣ ስለዚህች ብላቴና ጸለይን፣ ስለዚህች ብላቴና ለመንን፣ ስለት ተሳልን፣ ብፅዓት ገባን፣ እግዚአብሔርም የልመናችንን ቃል ሰምቶ ፈጸመልን። ስለታችን ደረሰ፣ ብፅዓታችን ተፈጸመ። እግዚአብሔር ይችን ብላቴና ሰጠን፣ እንደ ቃላችን ደግሞ ለእግዚአብሔር መልሰን ሰጥተናታል። ዕድሜ ልኳን በእግዚአብሔር ቤተ መቅደስ እግዚአብሔርን እያገለገለች ትኖራለች ብለው ቅድስተ ቅዱሳን ድንግል ማርያምን በቤተ መቅደሱ በሕዝቡ ሁሉ ፊት ለካህኑ ለዘካርያስ አስረከቡ። ልክ ሕልቃናና ቅድስት ሐና ብላቴናው ሳሙኤልን በሕዝቡ ሁሉ ፊት በቤተ መቅደሱ ለሊቀ ካህናቱ ለኤሊ እንዳስረከቡ፣ ለምን? የቅድስተ ቅዱሳን የድንግል ማርያም ታሪኳ በቅዱሳት መጻሕፍት ውስጥ ተመዝግቦ ስለማናገኘው ነው። በነገረ ማርያም ነው የምናገኘው። በቤተ ክርስቲያን ታሪክ ውስጥ ነው የምናገኘው። ለማነጻጸር ነው ይህን ያነሳሁት። እንኳን ቅድስተ ቅዱሳን ድንግል ማርያም ወላዲት አምላክ ቀርቶ ነቢየ እግዚአብሔር ቅዱስ ሳሙኤል እንኳን የተገኘው በስለት ነው፣ በብፅዓት ነው። ደግሞ ወስደው ሰጥተዋል። እመቤታችንንም ወስደው ሰጡ። ቅዱስ ኢያቄምና ቅድስት ሐና ካህኑ ዘካርያስ ተቀበለ። ከዚያ ማን ያበላታል? ማን ያጠጣታል? ማን ይንከባከባታል? እንዴት ነው የሚሆነው? እኛ አገልጋዮችን አገልግለን ወደ ቤታችን ነው የምንሄደው። ደግሞ ምን ትበላለች? ምንስ ትጠጣለች አለ። ሕዝቡን ሰብስቦ የዚች ብላቴና ነገር እንዴት ይሁን? ምን እናድርጋሉ? ከባድ ነው ወገኖቼ። የ3 ዓመት ከ7 ወር ሕፃን ናት ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ። ይህንን እያሉ ከካህናቱ ጋር ከሽማግሌዎች ጋር ከሕዝቡ ጋር በሚነጋገሩበት ጊዜ፣ ጸሎት በሚያደርሱበት ጊዜ ብርሃናዊው እሳታዊው ሰማያዊው መልአክ ሊቀ መላእክት ቅዱስ ፋኑኤል ከሰማይ እየበረረ ህብስት ሰማያዊ ጽዋ ሰማያዊ ይዞ ወረደ ይላል። ክብር ይግባው ሊቀ መላእክት ቅዱስ ፋኑኤል። ዛሬ መታሰቢያውን እናደርጋለን። ከዚያም ቅድስተ ቅዱሳን ድንግል ማርያምን በአንድ ክንፉ አቅፎ በአንድ ክንፉ ደግሞ ጋርዷት ህብስት ሰማያዊ አበላት፣ ጽዋ ሰማያዊ አጠጣት። ክብር ይግባት ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ። ከዚያን ቀን አንስቶ ሰማያዊ ህብስት እየተመገበች ሰማያዊ ጽዋ እየጠጣች በቤተ መቅደስ በእንክብካቤ አደገች።
ቅዱሳን መላእክት እልፍ አይላፋት ወትልፊተ አይላፋት ቅዱሳን መላእክት እየተላላኳት እያገለገሏት እየተንከባከቧት እኮ ነው ያደገችው። በመላእክት እጅ አደገች። መላእክት ናቸው ያሳደጓት። ያደገችው በቤተ መቅደስ ነው። አማናዊቷ ቤተ መቅደስ በሰው እጅ ወደ ተሰራው ቤተ መቅደስ የገባችበት መታሰቢያ በዓል ነው። በዓታ ለማርያም በዓታ ማርያም በዓታ ማርያም ማለት ነው። ለቅድስተ ቅዱሳን ለድንግል ማርያም ቤቷ ቤተ መቅደስ ማለት ነው። መግባቷን ያመለክታል። ወዴት? ወደ ቤተ መቅደስ ገባች። ወደ ብሉይ ኪዳኑ ቤተ መቅደስ ገባች። በሰው እጅ ወደ ተሰራው ቤተ መቅደስ ገባች። በአምላክ ልቡና ታስባ ትኖር የነበረችው ሁለተኛ ሰማይ የተባለችው በነቢያት አንደበት በብዙ ምሳሌ እየተመሰለች ትንቢት የተነገረላት ሱባኤ የተቆጠረላት ጸጋን ሁሉ የተሞላች ቅድስተ ቅዱሳን ንጽሕተ ንጹሐን ብጽዕተ ብፁዓን ድንግል ማርያም አማናዊቷ ቤተ መቅደስ ወደ ቤተ መቅደስ ገባች። ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ አማናዊት መቅደሱ ናት። ቀደሰ ማሂደሩ ልዑል እንዳለ ክቡር ዳዊት ልዑል ማደሪያውን ቀደሰ ይላል መዝሙር 45 ቁጥር 4 ላይ። ለጊዜው በቆሙ በሰው እጅ ስለተሰራው ስለ ሕንጻ ቤተ መቅደሱ ተነግሯል። ፍጻሜው ስለ አማናዊቷ ቤተ መቅደስ ስለ ቅድስተ ቅዱሳን ስለ ድንግል ማርያም የዘመረው መዝሙር ነው። ልዑለ ባህሪ አምላካችን እግዚአብሔር ማደሪያው ማሂደረ መለኮት ቅድስተ ቅዱሳን ድንግል ማርያምን ለያት፣ አከበራት፣ ወደዳት፣ መረጣት ማለት ነው። በድንጋሌ ሥጋ በድንጋሌ ነፍስ በድንጋሌ ሕሊና አጸናት። ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ክብር ይግባት። እሷ ናት አማናዊት መቅደሱ። አማናዊት ቤተ መቅደስ ወደ ቤተ መቅደስ ገባች። ቅዱስ ኢያቄም ቅድስት ሐና ከእግዚአብሔር ተቀበሉ፣ መልሰው ለእግዚአብሔር ሰጡ። ካንተ ተቀብለናል መልሰን ላንተ እንሰጣለን ብለው ሰጡ። የተሰጣቸውን ሰጡ። ለምን? እርሷ የተሰጠቻቸው ለነሱ ብቻ አይደለምና እርሷ የተሰጠችው ለሁላችን ስለሆነ ለአዳምና ለልጆች ሁሉ የተሰጠች ስጦታችን ናት። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ወልዳ የሰጠች አዝላ የተሰደደች በማስተማሩ ራት ያልተለየች በመስቀሉ ስር በሐዋርያውና በወንጌላዊው በቅዱስ ዮሐንስ ወልደ ነጎድጓድ በኩል ከአምላካችን የተሰጠችን የጸጋ ስጦታችን ሽልማታችን አክሊላችን ክብራችን ሞገሳችን ናት። ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ሰአሊተ ምሕረት ምሕረትን ከልጇ ከወዳጇ ከመድኃኔዓለም ከኢየሱስ ክርስቶስ የምታሰጥ አፍጣኒተ ረድኤት ፈጥና የምትራዳ መዝገበ በረከት የበረከት መዝገብ መዝገቡ ለቃል የአካላዊ ቃል የእግዚአብሔር ወልድ መዝገቡ የምትባል እመ አዶናይ እመ ብርሃን እመ ብዙሃን አንቀጸ ብርሃን መሰረተ ሕይወት ናት። ቅድስተ ቅዱሳን ድንግል ማርያም እመ ብዙሃን ቤዛዊተ አለ ለሁላችን ተሰጠች። የሁላችን ነቀፌታ የሁላችን ስድብ የሁላችን ነውር በሷ ምክንያት ተወገደ። ለምን? መድኃኔ ዓለም ኢየሱስ ክርስቶስን ወልዳ ስለሰጠች። እስቲ በሉ ከኔ ጋር ልጅም በሉ ትወልዳለች። እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። የማቴዎስ ወንጌል ምዕራፍ 1 ቁጥር 21። በዚህ ስፍራ ይህንን ቃል የተናገረው ሊቀ መላእክት ቅዱስ ገብርኤል ነው። የተናገረውም ለአረጋዊ ለቅዱስ ዮሴፍ በሕልም ታይቶ በሌሊት ነው። ልጅም ትወልዳለች አለ። ስለ ቅድስተ ቅዱሳን ስለ ድንግል ማርያም ነው።
እርሱ ሕዝቡን ከኃጢአታቸው ያድናቸዋል አለ። የማኅፀኗ ፍሬ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ስሙን ኢየሱስ ትለዋል አለ። ኢየሱስ ብሎ ንባቡን አመጣ። ሕዝቡን ከኃጢአታቸው ያድናቸዋል ብሎ ትርጉሙን አመጣ። ኢየሱስ ማለት መድኃኒት ነው፣ አዳኝ ነው፣ መድኃኒት ማለት ነው። ለጊዜው ከቅዱስ ኢያቄም ከቅድስት ሐና ስድባቸው ራቀ፣ ነቀፌታቸው ተወገደ። ልጅ አልነበራቸውም፣ እግዚአብሔር ልጅ ሰጣቸው። ፍጻሜው ግን ከአዳምና ከልጆቹ ሁሉ መርገመ ሥጋ መርገመ ነፍስ ተወገደ። ሞተ ሥጋ ሞተ ነፍስ ራቀ። እርደተ መቃብር እርደተ ሲኦል በሥጋ ሞቶ ወደ መቃብር መውረድ፣ በነፍስ ሞቶ ወደ ሲኦል መውረድ ተወገደ። ለምን? ሕይወትን ወልዳ ስለሰጠች፣ ትንሣኤን ወልዳ ስለሰጠች። ክብር ይግባት ድንግል ማርያም ወላዲተ አምላክ። በሷ ምክንያት ዓለም ዳነ። ይህንን ማለት ነው ወገኖቼ። ስለዚህ ስዕለትን በሕዝቡ ሁሉ ፊት በቤተ መቅደስ መፈጸም፣ በእግዚአብሔር ፊት መፈጸም። ደግሞ ሌላው የተሳሉትን ስዕለት መቼ እንፈጽም ስንል ፈጥኖ መፈጸም፣ ፈጥኖ መፈጸም፣ አለመዘግየት። ሰነፎች ደስ አያሰኙትምና ለእግዚአብሔር ስዕለት በተሳልክ ጊዜ ትፈጽመው ዘንድ አትዘግ ይላል። የተሳልከውን ፈጽሞ ይላል መጽሐፈ መክብብ ምዕራፍ 5 ቁጥር 4 ጀምሮ። ሰነፎች ደስ አያሰኙትምና ለእግዚአብሔር ስዕለት በተሳልክ ጊዜ ትፈጽመው ዘንድ አትዘጊ ነው የሚለው። ማስቀረት አይደለም፣ ልናዘገይም አይገባም። አንዳንዶቻችን ተስለን እናዘገያለን፣ አንዳንዶቻችን ተስለን እናስቀራለን። ግን ስዕለት ተስለን ልናዘገይ አይገባንም። የተሳልነውን በጊዜው ልንፈጽመው ይገባል። ምን አሉ ቅዱስ ኢያቄምና ቅድስት ሐና? ይቺ ብላቴና ሆዷ እህል ሳይለምድ ልቧ ሰው ሳይለምድ ዘመድ ሳይለምድ ወስደን እንስጣሉ አላዘገዩም። ታሳሳለች እኮ በሰርጅና የተገኘች ልጅ ናት። ያውም አንድ ልጅ ናት እኮ ወገኖች፣ አስተውሉ ወገኖቼ። አንድ ናት፣ ሁለተኛም የላት። በቃ አንድ ልጅ። ግን አልሳሱም፣ ቃላቸውን ጠበቁ። የተሳልከውን ፈጽመ ስጥ አታስቀር ይላል መጽሐፈ ሲራክ ምዕራፍ 18 ቁጥር 21 ላይ። የተሳልከውን ፈጥነ ስጥ አታስቀር ነው የሚለው። ምንም ቢሆን አንዳንድ ጊዜ ገንዘባችን ያሳሰናል። አንዳንድ ሰው እንዲህ ካደረክልኝ እንጀራ ከሰጠኝ ይላል፣ የመጀመሪያ ደሞዜን ላንተ እሰጥሃለሁ ይላል። ከዛ እግዚአብሔር ስራ ይሰጣል። ምናልባት ደሞዙ ጠቀም ያለ ይሆናል። ከዚያ ለመስጠት ይሳሳል። አይ ይሄንን ሁሉማ ለእግዚአብሔር እንዴት አድርጌ እሰጠዋለሁ ይልሰዋል። ይሳሳና አይ ይሄንን ሁሉ ለእግዚአብሔር ከምሰጠው ይልና ከዛች ላይ ቆንጥሮ ይሰጣል። ወገኖቼ ሁሉንስ የተቀበልነው ከማን ነው? እንኳን የኛ የምንለው ቀርቶ እኛ ራሳችን የማንን የእግዚአብሔር እኮ ነን። ጊዜ የሰጠ ጉልበት የሰጠ ዕውቀት የሰጠ ስልጣን የሰጠ እንጀራ የሰጠ ጤንነት የሰጠ እግዚአብሔር እኮ ነው። እግዚአብሔር ሁሉን ነገር ሰጥቶን እንዴት ከሰጠን ነገር ላይ ጥቂት ነገር ቆንጥረን መስጠት ይከብደናል? ልጃቸውን እኮ ሰጡ፣ አልከለከሉም። የተናገሩት ከሚጠፋ የወለዱት ይጥፋ ይላሉ። አዎ እውነት ነው። የተናገርነው ከሚጠፋ
የወለድነው ይጥፋ። ዮፍታሔ ለእግዚአብሔር ስለት ተስሎ በመጀመሪያ ከድል በኋላ የአሞንን ልጆች ከጣልክልኝ፣ ድልን ከሰጠኸኝ፣ ከቤቴ ሊገናኘኝ ሊቀበለኝ የሚወጣውን ለአንተ መስዋዕት አድርጌ አቀርባለሁ ብሎ ስለት ተሳለ። ከዚያ እግዚአብሔር ስለቱን ተቀብሎ ድልን ሰጠው። በአሞናውያን ላይ ድልን አቀዳጀው። ዮፍታሔ የመሰለው እንደ ቀድሞ ወደ ቤቱ ሲገባ አንድ ወጥቶ የሚቀበለው በግ አለ። እሱን ነበር የጠበቀው። በዚያን ቀን ግን እንደዚህ አልሆነም። ምን ሆነ? አንዲት ልጁ ወንድም አታውቅ ይላል፣ ክብሯን የጠበቀች ልጅ ወጣ ተቀበለችው። እጅግ አዘነ። ልጄ ወዮ አዋረድሽኝ፣ አስጨነቅሽኝ አላት። በእግዚአብሔር ፊት አፌን ከፍቻለሁ፣ ስለት ተስያለሁ፣ ቃል ኪዳን ገብቻለሁ፣ እመልሰውም ዘንድ አልችልም። መጀመሪያ ከድል በኋላ ወጥቶ የሚቀበለኝን ለእግዚአብሔር የሚቃጠል መስዋዕት አድርጌ አቀርበዋለሁ ብዬ ቃል ገብቻለሁ። ምን ላድርግ አላት። ከዚያ እንዲህ አለች፣ ለእግዚአብሔር ስለት ተስለሃል፣ ቃል ኪዳን ገብተሃል፣ እግዚአብሔርም ጠላቶችን ድል አድርጎልሃልና በአፌ እንደተናገርከው ለእግዚአብሔር ቃል እንደገባኸው አድርግብኝ አለች። አንድያ ልጁን ዮፍታሔ ለእግዚአብሔር መስዋዕት አድርጎ አቀረበ ይላል ታሪኩ። በመጽሐፈ መሳፍንት ምዕራፍ 11 ላይ ሙሉ ታሪኩ ተመዝግቧል። ይሄንን ነው አበው የተናገሩት፣ ከሚጠፋ የወለዱት ይጥፋ ያሉት። ለእግዚአብሔር ክብር የገባነውን ቃል መፈጸም አለብን። ማስቀረት አይደለም፣ ማዘግየት የለብንም። ዮፍታሔ መስዋዕት አድርጎ ልጁን አቀረበ። ቅዱስ ኢያቄም፣ ቅድስት ሐና፣ ቅድስተ ቅዱሳን ድንግል ማርያምን አቀረቡ። እኛም የተሳልነውን እንፈጽመው፣ የተሳልከውን ፈጽመው ነው ያለው። አንዳንድ ጊዜ ሲጨንቀን፣ መከራ ውስጥ ስንሆን፣ ሲጎልብን እግዚአብሔርን እንለምናለን፣ አጥብቀን እንጮኻለን፣ እንሳላለን፣ ብፅዓት እንገባለን። ግን ከደረሰ በኋላ ለመፈጸም አንዳንዶቻችን ወደ ኋላ እናፈገፍጋለን፣ ይከብደናል። ግን ማስተዋል ያስፈልጋል። ተስለን ካልፈጸምን ደግሞ እግዚአብሔር የእጃችንን ስራ ያጠፋዋል ነው የሚለው መጽሐፍ። ተስሎ አለመፈጸም ኃጢአት ስለሆነ ያስጠይቀናል። ያ እንዳይሆን ወይ መጀመሪያ አለመሳል፣ ቃል አለመግባት፣ ቃል ከገባን ደግሞ የገባነውን ቃል አለማጠፍ፣ ቃላችንን አለመስበር። ቃልህን አትስበር ነው የሚለው። በዚህ በኦሪት ዘኍልቍ ምዕራፍ 30 ቁጥር 2 ጀምሮ የተመዘገበውን ኃይለ ቃል መመልከት ይቻላል። ሰው ይላል ለእግዚአብሔር ስዕለት ቢሳል ይላል፣ ወይም ይላል እነሆ ራሱን በመሐላ ቢያስር ይላል። ስለት ማለት ነው። ራሱን በመሐላ ቢያስር ምን ማለት ነው? በመሐላ ማሰር እግዚአብሔር ቃል ኪዳን መግባት። ይሄን ብታደርግልኝ ይሄንን አደርግልሃለሁ፣ ይሄንን ብትሰጠኝ ይሄንን እሰጥሃለሁ ብሎ ራስን በመሐላ ማሰር ማለት ነው። ቃሉንም አይስበር ይላል። ከአፉ የወጣውን ቃል አይስበር፣ ከአፉ እንደወጣው ሁሉ እንዲሁ ያድርግ፣ እንዲሁ ይፈጽም ነው የሚለው እዚህ ኦሪት ዘኍልቍ ምዕራፍ 30 ቁጥር 2 ላይ ከአንደበታችን የወጣውን ቃል እንፈጽም፣ የተሳልነውን እንፈጽም። ቅዱስ ኢያቄም፣ ቅድስት ሐና ፈጸሙ። የጎደለባቸው ሞላ፣ ነቀፌታቸው ተወገደ፣ ስድባቸው ራቀ። ዛሬ
እኛ ከዚህ ታሪክ ምን እንማራለን? በየዓመቱ ይሄንን በዓል እናከብራለን። ይሄን ታሪክ እንተርካለን። መልካም ነው። ዛሬስ እኛ ብዙ ነቀፌታ አለብን አይደል እንዴ? ብዙ ስድብ አለብን አይደል እንዴ? ማን ነው ነቀፌታ የሌለበት? ማን ነው ስድብ የሌለበት? የጎደለብን ብዙ ነገር አለ። ለጊዜው በቁሙ ልጅ የጎደለባችሁ፣ ዘር መተካት፣ ፍሬ ማፍራት፣ ልጅ መውለድ ያቃታችሁ እንደ ቅዱስ ኢያቄም እንደ ቅድስት ሐና ስለተሳሉ ብጻት ግቡ። እግዚአብሔር ይሰጣችኋል። እግዚአብሔር ይለመናችኋል። እስቲ በሉ አምናችሁ በሉ። በጸሎት የምትለምኑትን ሁሉ ትቀበላላችሁ። የማቴዎስ ወንጌል ምዕራፍ 21 ቁጥር 22 አምነን በጸሎት የምንጠይቀውን የምንለምነውን ሁሉ ከእግዚአብሔር እንቀበላለን። እግዚአብሔር ይሰጠናል። ያውም የበለጠውን የተሻለውን ይሰጠናል። ባካችሁ እግዚአብሔር ትቶናል አንበል። እግዚአብሔር ረስቶናል አንበል። እግዚአብሔር በእኛ ላይ ጨክኖብናል አንበል። የኛ አምላክ የዘገየ ቢመስልም ሲነሳ የሚቀድመው የለም። ሰው ሲጨርስ እግዚአብሔር መስራት ይጀምራል። ቆይቶ ደግሞ የሚሰጥ ስጦታ የበለጠ የተሻለ ስጦታ ነው። ለቅዱስ ኢያቄም ለቅድስት ሐና ቆይቶ የተሰጣቸው ስጦታ እኮ ከፍጥረታት ሁሉ የበለጠች ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ናት። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። የተሻለውን እያዘጋጀ ነው። የበለጠውን እያዘጋጀ ነው እግዚአብሔር። ማን ያስባል አሁን እነኛ በእድሜ የገፉ ቅዱስ ኢያቄምና ቅድስት ሐና ወላዲተ አምላክን ይወልዳል ብሎ ማን ያስባል? ይሄ እኮ ከሰው አእምሮ በላይ እኮ ነው። እንኳን ሌላ እነሱም አያስቡትም፣ እነሱም አያውቁትም ይሄንን ነገር። ግን እግዚአብሔር ስራው ከአእምሮ በላይ ነው። የታሰበልን ብዙ ነው፣ የተዘጋጀልን ብዙ ነው። እኛ ግን የእግዚአብሔርን ጊዜ በትዕግስት እንጠብቅ። እግዚአብሔር ስራ የሚሰራበት ጊዜ አለው። ጊዜ ገቢር ለእግዚአብሔር ነው። እግዚአብሔር ስራን የሚሰራበት ጊዜ አለ። በጊዜ ይሰራል፣ በእኛ ጊዜ አይሰራም። የኛን ቀን መቁጠሪያ እናስቀምጥና በእግዚአብሔር ቀን መቁጠሪያ እንጠቀም እንጂ በራሳችን ሐሳብ አንጓዝ። አምላካችን እግዚአብሔር የጎደለብንን ነገር ይሙላልን። ምናልባት ትዳር መመስረት እየፈለግን ሕግ መግባት እየፈለግን የትዳር ባልንጀራ ያጣን የመሰለን ካለን እግዚአብሔር ለኛ የሆነውን የትዳር ባልንጀራ ይሰጣል። ለወንዶቹ ለኛ የሆነችውን ይሰጣል። ለሴቶቹ ለእናንተ የሆነውን ይሰጣችኋል። ለአዳም ሔዋንን ከጎኑ አውጥቶ የሰጠ ይሰጣል። ቤትና ባለጠግነት ከአባቶች ዘንድ ይወረሳሉ፣ አስተዋይ ሚስት ግን ከእግዚአብሔር ዘንድ ናት ነው የሚለው ቃሉ። ስለዚህ ይሰጣል እግዚአብሔር። መለመን ነው፣ መጠየቅ ነው። እንጀራ ያጣን፣ ስራ ያጣን፣ ስራ የፈታን፣ ምናልባት ተምረን ዛሬ ዓለም የውድድር መድረክ ስለሆነ እግዚአብሔር እንጀራ ይሰጣል፣ ስራ ይሰጣል፣ የተሻለ እንጀራ ይሰጣል። እሱን እንለምነው፣ ያድለናል። እንኳን እኛን ትንኝንም በምግብ የማይዘነጋ አምላክ ነው። ፍጥረቱን ቸል አይልም። ጤና ያጣን እግዚአብሔር ጤና ይሰጣል። እኔ ጤናህን እመልስልሃለሁ ቁስልንም እፈውስልሃለሁ ብሏል በትንቢተ ኤርምያስ ምዕራፍ 30 ቁጥር 17 ላይ። በየቤቱ በደዌ ዳኛ ባልጋ ቁራኛ ተይዘው የሚማቅቁት ወገኖቻችን፣ በየሐኪም ቤቱ የሚሰቃዩ ወገኖቻችን፣ በየቤተ ክርስቲያኑ ደጃፍ የፈውስ ጥምቀት እየተጠመቁ ደጅ የሚጠኑ ምናልባት አንዳንድ ጊዜ ለበሽታቸው መድኃኒት ያልተገኘላቸው ወይም በሽታቸው ራሱ ያልታወቀላቸው ያልታወቀልን ብንኖር ተስፋ አንቁረጥ።
እግዚአብሔር ከማንኛውም አይነት ደዌያችን ይፈውሰናል። ጤና መልሶ ይሰጠናል። ብቻ እሱን ተስፋ አድርገን የእግዚአብሔርን ጊዜ እንጠብቅ። ሰዎች በሽታችሁ አይድንም ብለውን ይሆናል። ወደ ነቀርሳነት ወይም ወደ ካንሰርነት ተለውጧል ብለውን ይሆናል። እግዚአብሔር ግን የሚሳነው ነገር የለም። የኛ አምላክ የተሰበረ የሚጠግን፣ የታመመ የሚያድን፣ የቆሰለ የሚፈውስ ብቻ አይደለም። የኛ አምላክ ለሞተውም ሕይወት ይሰጣል፣ ለተቀበረውም ትንሣኤ ያድላል። የ4 ቀን ሬሳ አልዓዛርን ከመቃብር ሲያስነሳው እኮ አይተናል። የመጨረሻው ለቅሶ ደራሽ የነ ማርታ የነ ማርያም እንባ አባሽ ነው የሆነው። ተደመደመ፣ አለቀ፣ አከተመ፣ አበቃ አንብል። በሰው ነው ያለቀው፣ በሰው ነው የተደመደመው፣ በሰው ነው የተሟጠጠው። አምላካችን ገና መስራት መጀመረና በእኛ ሕይወት ውስጥ ምንም አይነት ነገር ቢጎድል በግል ሕይወት ሊሆን ይችላል፣ በማህበራዊ ሕይወት ሊሆን ይችላል፣ በቤተሰብ ሊሆን ይችላል፣ እንደ ሀገርም ዛሬ ብዙ የሚያስነቅፈን ነገር አለ። ብዙ የተዋረድንበት የምንነቀፍበት የምንሰደብበት የአሕዛብ መሳቂያ መዘባበቻ የሆንበት ነገር አለ። የእርስ በርስ ጦርነቱ፣ መበላላቱ፣ መነካከሱ፣ መለያየቱ ይሄ ነቀፌታ ነው። ይሄ ስድብ ነው፣ ነውር ነው። በቅድስት ሀገር በኢትዮጵያ ሀገሪቱ ሀገረ እግዚአብሔር ነው የምትባለው። ሕዝቧ ሕዝበ እግዚአብሔር ነው የሚባለው። ብዙ አድባራት ብዙ ገዳማት ያሉባት ምድር ናት ኢትዮጵያ። ማህሌቱ ይደርሳል፣ ሰዓታቱ ይቆማል፣ ስብሐተ እግዚአብሔሩ ይደርሳል፣ ቃለ እግዚአብሔሩ ይፈሳል፣ ኪዳኑ ይደርሳል፣ ቅዳሴው ይቀደሳል፣ ዝማሬው ይዘመራል። ብዙ መናንያት፣ ባይታውያት፣ መነኮሳት፣ መነኮሳያት ያሉባት ምድር ናት ኢትዮጵያ። መስዋዕቱ ይሰዋል። ምን የጎደለ ነገር አለ? እንደ ቅድስት ሀገር እንደ ኢትዮጵያ ቢሆን ኖሮ ከራሳችን አልፈን ለሌላው በተረፍ ነበረ። ዛሬ ግን ነቀፌታ አለብን፣ ስድብ አለብን፣ ነውር አለብን፣ ሁከት አለ፣ ጦርነት አለ፣ የእርስ በርስ መበላላት፣ መነካከስ፣ መለያየት አለ። ምን ሰማው የሞት ዜና ነው፣ የምንቆጥረው አስከሬን ነው ዛሬ በምድራችን ላይ። ዛሬም ባካችሁ አምላካችን እግዚአብሔርን ይሄን ስድብ ከኛ አርቅ፣ ይሄን ነቀፌታ ከኛ አስወግድ እንበለው። አሕዛብ እኮ አምላካቸው እግዚአብሔር ወዴት ነው ያለው ይላሉ እኮ። ወዴት ነው ያለው? እንግዲህ እግዚአብሔር ከነሱ ጋር ከሆነ እነሱ ከእግዚአብሔር ጋር ከሆነ ይሄ ሁሉ መከራ ለምን ደረሰባቸው ይላሉ እኮ። ግራ እኮ የሚገባ ነገር እኮ ነው። የእንስሳት መብት በተከበረበት በ21ኛው ክፍለ ዘመን ዛሬ የሰው ልጆች መብት በኢትዮጵያ ምድር ላይ አልተከበረም። የሰው ሕይወት ርካሽ ነው። የሸቀጡ ዋጋማ ኑሮማ በየጊዜው እየጨመረ እየተወደደ ይሄዳል፣ እየከበደ። አሁን የረከሰው ኢትዮጵያ ላይ የሰው ሕይወት ነው። ዋጋ አጥቷል። የሰው ሕይወት ወድቆ ይቀራል። በጠራራ ፀሐይ ተናል ወጥቶ ለመግባት ስጋት ነው። ዛሬ ይሄን ያህል ሚሊዮን ብር አምጣ እየተባለ መታገት ነው። አንዳንድ ጊዜ ከፍለውም የማይድኑ ሰዎች አሉ። ገንዘባቸውንም ከፍለው ይገደላሉ። ምን ብቻ ዛሬ እንዴ ገዳማት ውስጥ ገብተው እኮ ክፎቹ፣ ጨካኞቹ፣ አረመኔዎቹ፣ ነፍሰ ገዳዮቹ ድምፀ አራዊቱን፣ ግርማ ሌሊቱን፣ ጸባጋንንቱን ታግሰው በጾም በጸሎት በስግደት ተጠምደው የሚኖሩትን ለሀገር ለወገን የሚጸልዩትን አራዊቱን አስለምደው ከአንበሳ ጋር ከንብ ጋራ ከጅብ ጋራ ከድብ ጋራ የሚጫወቱትን በግፍ እንደ በግ እንደ ዶሮ ሲያርዱ እንደ ጎመን ሲቀረድዱ አላየንም እንዴ? ካህናት፣ ዲያቆናት፣ አገልጋዮች፣ ምእመናንና ምእመናት ክርስቲያኖች በመሆናቸው ምክንያት ብቻ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ልጆች ስለሆኑ ብቻ አንገታቸው ላይ ያለው ማተብ የክርስትና
ምልክቱ መስቀል እየታየ በግፍ ሲታረዱ አይተናል። እግዚአብሔር በቃችሁ ይበለን። አሁን ስለት መሳል፣ ብጻት መግባት፣ ልመና መለመን፣ ጸሎት ማቅረብ ስለዚህ ነው ይሄን የመከራ ቀን እግዚአብሔር እንዲያሳጥረው በቃችሁ እንዲለን አጽራረ ቤተ ክርስቲያንን አጽራረ ሃይማኖትን እንዲያስታግስልን የቀደመውን የአያቶቻችንን የቅድመ አያቶቻችንን የሰላም ዘመን የፍቅር ዘመን የደስታ ዘመን መልሶ እንዲያመጣልን ስለት መሳል ብጻት መግባት። ኢትዮጵያ የምትታወቀው በእንግዳ ተቀባይነቷ ነው። ዛሬ ግን የገዛ ልጆቿን የምታፈናቅልናት፣ የምታሳድድናት፣ የምትገድልናት፣ የምትወግርናት። ይሄ ነው የዛሬው ታሪካችን። እኔ ምን ልንገራችሁ? ተጨንቀናል። እግዚአብሔር ከጭንቀታችን ያረጋጋል። አዝነናል። እግዚአብሔር ከሐዘናችን ያጽናናል። እባካችሁ ነቀፌታችንን አስወግድልን እንበለው። ስድባችንን አርቅልን እንበለው። የወገኖቻችንን ስጋ የምድር አራዊትና የሰማይ አሞሮች እየበሉት ነው ያሉት። እዚህ ዘመን ደርሰናል። ወጥቶ ለመግባት እኮ ሰላም የለም እኮ ዛሬ ስጋት እኮ ነው፣ ጭንቀት ነው፣ ፍርሃት ነው፣ ድንጋጤ ውስጥ እኮ ነው ያለነው። ሲመሽ እንዴት ይነጋል ነው። የመከራ ሌሊት ቶሎ አይነጋም፣ ረጅም ነው። ሲነጋ ቀኑ እንዴት አድርጎ ይመሻል ነው። የመከራ ቀንም ቶሎ አይመሽም፣ ጭንቅ ነው። እግዚአብሔር በቃችሁ ይበለን። በእውነት ለቅዱስ ኢያቄም ለቅድስት ሐና ሐዘናቸውን ለደስታ ልቅሷቸውን ለሳቅ እንደቀየረ ለኛም ሐዘናችንን ለደስታ ይቀይርልን፣ ልቅሷችንን ለሳቅ ይቀይርልን። አይዟችሁ በፍጹም ልብ ከተመለስ የኛ አምላክ አያሳፍረንም። እስቲ በሉ ሕዝቤ በሉ ለዘላለም አያፍርም። ትንቢተ ኢዩኤል ምዕራፍ 2 ቁጥር 27 አምላካችን እግዚአብሔር አያሳፍረንም። ብቻ እንዳናፍር ሆነን እንገኝ። እንዳናፍር መድኃኒቱ በሱ ማመን ነው፣ እሱን ተስፋ ማድረግ ነው። አይኖቻችንን ከሰዎች ላይ እናንሳ። ያመኑት ፈረስ በደንደስ ይላሉ አበው፣ ያመናቸውማ ገፍተው ጣሉን። አሁን እግዚአብሔርን እንመን። የማይለወጥ አምላክ እግዚአብሔር ነው። ወረት የሌለበት አምላክ እግዚአብሔር ነው። የማይተወን የማይጥለን የማይረሳን እግዚአብሔር ነው። ከእናት ይልቅ እናት ነው፣ ከአባት ይልቅ አባት ነው። ካመንን አናፍርም። በእርሱ የሚያምን ምን አይልም? አያፍርም። በሱ ካመንን አናፍርም። በሱ ካላመንን ግን እናፍራለን። አሁን ከሌላ ቦታ ሰላም፣ ከሌላ ቦታ በረከት፣ ከሌላ ቦታ ሕይወት፣ ከሌላ ቦታ ድህነት፣ ከሌላ ቦታ እርካታ፣ ከሌላ ቦታ ደስታ አንፈልግ። ደስታ፣ እርካታ፣ በረከት፣ ሰላም፣ እረፍት፣ ሕይወት ከአምላካችን ከእግዚአብሔር ነው የሚገኘው። እሱ ደግሞ ይሰጠናል። እንዳዘንን አንቀርም። እንባችን በጉንጫችን ላይ እንደወረደ አንቀርም። እስቲ በሉ እንደገና በሉ። አፍህን ሳቅ ይሞላዋል፣ ከንፈሮችንም እልልታ ይሞላዋል። እስቲ እግዚአብሔርን አመስግኑ። መጽሐፈ ኢዮብ ምዕራፍ 8 ቁጥር 21 እንደገና እንድትሉ ትፈልጋለሁ። እንደገና በሉ። አፍህን ሳቅ ይሞላዋል፣ ከንፈሮችንም እልልታ ይሞላዋል። አዎ ይሞላዋል። አንድ ቀን እግዚአብሔር ቅዱስ ኢያቄም ቅድስት ሐና በእግዚአብሔር ፊት ቆመው ለእግዚአብሔር ክብር ምስጋና ቀረቡ። በብሉይ ኪዳን እኮ ያልወለደች ሴት ዘር ያልተካች ፍሬ ያላፈራች ልጅ የሌላት ሴት መስዋዕት ማቅረብ አትችልም ነበር። ሐና ይሄ ነቀፌታ ነበረባት፣ ስድብ ነበረባት። ግን ልጅ በሰጣት ጊዜ መስዋዕቷን ይዛ መጣች፣ ይዛ ቀረበች። አዳምና ልጆቹ ሁሉ መከራ ውስጥ ነበርን። በቃ ችግር ውስጥ ጭንቅ ውስጥ ነበርን። በዲያብሎስ አገዛዝ ነበርን። እንደገና እኮ አምላካችን
ጌታችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ተወልዶ አፋችንን ሳቅ ሞላው፣ ከንፈሮቻችንን እልልታ ሞላው። ከሞት ወደ ሕይወት፣ ከጨለማ ወደሚደነቅ ብርሃን፣ ከሲኦል ወደ ገነት አሻገረን። ከዲያብሎስና ከሰራዊቶች አዳነን። ዛሬም ይደረግልናል። በዝሙት የምንኖር ዝሙት የሚያስነቅፈን፣ በሴሰኝነት የምንመላለስ በዝሙት የረከስን እባክህ አምላኬ ሆይ ሰው አድርገኝ፣ ነቀፌታዬን አስወግድ፣ ስድቤን አርቅ እንበለው። በኃጢአት የምንነቀፍ የምንሰደባልና በአምልኮተ ጣዖት የምንነቀፍ፣ በስካር በሲጋራ በጫት በአሽሽ ሱስ የምንነቀፍ ከዚህ መላቀቅ መለየት ያቃተን እባክህ አምላኬ ስድቤን አርቅ፣ ነቀፌታዬን አስወግድ እንበለው። ነቀፌታ አለብን። ማን ነው ነቀፌታ የሌለበት? ማን ነው ነውር የሌለበት? በሐሜት በተንኮል በሽንገላ በቂም በበቀል በጎጠኝነት የምንነቀፍ፣ በሰይጣናዊ ቅናት የምንነቀፍ ሁሉ አሁን ነቀፌታችንን አስወግድ፣ ስድባችንን አርቅ እንበለው። አምላካችን እግዚአብሔር የሁላችንን ነቀፌታና ስድብ ከሕይወታችን ያርቅልን። ከየትም ቢሆን እንምጣ። እስቲ በሉ ወደኔ በሉ። የሚመጣውን ሁሉ ከቶ ወደ ውጪ አላወጣውም። የዮሐንስ ወንጌል ምዕራፍ 6 ቁጥር 37። ከየትም እንምጣ፣ ከአምልኮተ ጣዖትም ይሁን ከዘማዊነት፣ ከሌብነት፣ ከሰካራምነት፣ ከጉቦኝነት፣ ከነፍሰ ገዳይነት፣ ከማንኛውም የኃጢአት ሥራ የበደል ሥራ ይሁን እንምጣ። አምላካችን እግዚአብሔር የምሕረት እጆቹን ዘርግቶ ይቀበለናል። የዛሬውን ንስሐ ይቀበላል። የዛሬውን እንባ ይመለከታል። የዛሬውን ጩኸት ያደምጣል። የኃጢአታችንን ስርየት ይሰጠናል። ከርኩሰታችን ይቀድሰናል። ነውራችንን ያንከባልላል። ነቀፌታችንን ያስወግደናል። በእውነት እግዚአብሔር ሰው ያደርገናል። ብቻኛ ከልብ እንመለስ። አምላካችን እግዚአብሔር የሚመለስ ልብ ለሁላችንም ይስጠን። የተሳልከውን ፈጽመው። መጽሐፈ መክብብ ምዕራፍ 5 ቁጥር 4። የተሳልነውን ሳናዘገይ እንድንፈጽመው አምላካችን እግዚአብሔር በቸርነቱ ሁላችን ይርዳን። የሚያንጽ የሚጠቅም እግዚአብሔርን ደስ የሚያሰኝ ስለት እንድንሳል እግዚአብሔር ሁላችን ይርዳን። አንዳንድ ጊዜ ደግሞ የማያንጽ የማይጠቅም ደስ የማያሰኝ ስለትም ምንሳል ሰዎች አለን። ግን አስተውለን የሚጠቅም ስለት ልንሳል ይገባናል። አንዳንድ ሰው ራቁቴን እቆማለሁ የሚል ሰው አለ። ራቁት መቆም አያንጽ፣ አያስተምርም፣ አይጠቅምም። አንዳንድ ሰው ደግሞ ከአቅሙ በላይ ሆነ ድንጋይ ይሸከማል ይላል። ትንሽም ነገር መሸከም አይችልም። አንዳንድ ሰው ከአቅሙ በላይ ሆነ ብዙ ኪሎ ሜትር በእግር ሄዳለሁ ይላል። ከዚያ ያቀተዋል። ስንሳል በአቅማችን የምንችለውን እናድርግ። ስንሳል የሚያንስ ስለት እንሳል እንጂ ከአቅማችን በላይ የማንችለውን የማንፈጽመውን ስለት አንሳል። እግዚአብሔር አምላካችን በዓሉን እንዳከበርን በእውነት ከልምድ ወጥተን በሕይወት እንድንኖር ሁላችን በቸርነቱ ይርዳል። የሁላችንን መጨረሻችን አምላካችን እግዚአብሔር በቸርነቱ ያሳምርልን። ይቆየን። ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን። አስበ መምህራንን ያድልልን። እኔና እናንተም በተማርነው ትምህርት ተቀይረን ሕይወታችንን ለውጠን ለንስሐ በቅተን ከቤቱ ቆመን ደረቅ በልተን ከአቧራ ተኝተን ቆሙበት አይምሮ ቅዱስ ንጹሕ አይምሮ ይግለጽልን። አመስግኑት እግዚአብሔር። ከዚህ ቀጥሎ ምስክርነት እናገራለሁ። ወለተ ጻድቅ የተባለች እህታችን ልጄ በጠና ታማ ነበር። የታመመችው መስከረም 3 2017 በጠና ታማ እዚህ ቦታ እዚህ ቅዱስ ቦታ መጥቼ በአታ ማርያምን ተማጸንኳት፣ ለመንኳት። ልጄን ፈውሽልኝ፣ አድኝልኝ፣ ማሪልኝ ብዬ ስለቴን ተናገርኩኝ። ልጄ በትክክል ስለቴ ቅድመ እግዚአብሔር ደርሶ ተፈወሰችልኝ፣ ዳነችልኝ። በዛሬው ዕለት ለክብሯ መግለጫ የወርቅ ጥላ አምጥቻለሁና ወንዶች በጭብጨባ ሴቶች በእልልታ እግዚአብሔርን አመስግኑ።
አመስግኑላቸው። ሌላው ወልደ ሰንበት የተባሉ ወንድም በጠና ታምሜ እኔ ሐኪም ቤት ብሄድም ወረፋ መጠበቁ መከራ ነው፣ መውጣት መውረዱ፣ የታክሲው የሁሉ የጉዞው ነገር መከራ ነውና፣ ስለዚህ ሐኪሜ አንቺ ነሽ፣ ፈዋሼ አንቺ ነሽ፣ የምታድኝኝ አንቺ ነሽና በዓታ ለማርያም ለጭንቄ ድረሽልኝ ፈውሽኝ ብዬ ለበዓታ ማርያም ነገርኳት። ስለዚህ ሰማችኝና ከበሽታዬ ከህመሜ ተፈወስኩኝ። 5,000 ብር ለክብረ መግለጫ አምጥቻለሁ። ተሰጣችሁም እናመሰግናለን። እግዚአብሔር ይስጥልን። ሁላችሁም በጣም አመሰግናለን። ቤቱን ፎሎ ያደረጋችሁ ቤተሰቦቻችን ፎሎ በማድረግ ስራችንን አሁን በአገልግሎት ያልተለዩ ወንድማችን መምህር መጋቤ ሐዲስ መምህር ደረጀ ንጉሴ ቤቱን ፎሎ ያደረጋችሁ ቤቱን ፎሎ በማድረግ